በዛ ጋር በደረጃው Hi. Tommy. እዚህ ፕሮግራም ባለቤቶች እየገቡ ስለሆነ እንግዶችን እንድትቀበሉልኝ በአክብሮት እጠይቃለሁ። ስለመጣችሁ ከልብ አድርገን እናመሰግናለን። ዳና ኮኔክሽን ሚዲያ እና እንደዚሁም ከመስራቿ ድርሹ ዳና ጋር ስምምነት ለማድረግ ወደ ተዘጋጀው ፕሮግራም ስለመጣችሁ እያመሰገንኩ እንኳን ደህና መጣችሁ። የተወሰነ ግንዛቤ ለመስጠት ያህል የሁሉ ቁጠባና ብድር ህብረት ስራ ማህበር ማይክሮ ፋይናንስ ወይም ባንክ አይደለም፣ ህብረት ስራ ማህበር ነው። ህብረት ስራ ማህበር ማለት ተመሳሳይ ሀሳብ ያላቸው ሰዎች በጋራ ሆነው ለተመሳሳይ ዓላማ ገንዘብ በጋራ መበደር እንዲችሉ የሚቋቋም ሲሆን የሁሉ ቁጠባና ብድር ህብረት ስራ ማህበር የተቋቋመበት ዋነኛ ምክንያት እንደ ሀገር ከባንክ ብድር የሚያገኙ ሰዎች ባህላዊ በሆነ መንገድ ከቁፍ የሚያገኙ ሲሆን የፋይናንስ ተቋማት በበቂ ሁኔታ ብድር ስለማያቀርቡና በባህላዊ ሁኔታ የሚገኘው የፋይናንስ የብድር ስርዓት ደግሞ የተለያዩ ችግሮች ያሉበት በመሆኑ
ይህንን ለማስተካከል አካታች በሆነ መንገድ ለሚሰሩ ሰዎች በሙሉ ያለ ንብረት ዋስትና ፋይናንስ ለማቅረብ ዓላማው አድርጎ የተነሳ ህብረት ስራ ማህበር ነው። የዛሬ 2 ዓመት ከ7 ወር በፊት ግንቦት 10 2015 ዓ.ም በ260 ሺህ ብር መነሻ ካፒታል እና በ82 ወንዶች እንደዚሁም በ45 ሴቶች በድምሩ በ127 መስራች አባላት የተመሰረተ ምንም እንኳን በትንሽ ካፒታል የተጀመረ ቢሆንም ሀሳቡ ለሚሰሩ ሰዎች በሙሉ ስራዎቻቸውን ብቻ አይተው ንብረት ባይኖራቸው ያላቸውን ስራ በማየት ብቻ ያለ ንብረት ዋስትና ብድር ማቅረብን ወይንም ለሚሰሩ ልጆች በሙሉ የፋይናንስ በር መሆንን ራዕይ አድርጎ የተነሳ ዛሬ ላይ ከ25,000 በላይ አባላት ያሉት ቅድም እንደተገለጸው 11 ቅርንጫፎች ያሉትና ባለፉት 2 ዓመት ከ7 ወር ውስጥ ከ68% በላይ ለሚሆኑ አባላት 2.4 ቢሊዮን ብር ብድር ማቅረብ የቻለ ዛሬ ላይ በትንሽ ካፒታል እንኳን የጀመረን ቢሆን 2.1 ቢሊዮን ብር አጠቃላይ ሀብት ማፍራት የቻለ ያለ ንብረት ዋስትና ስራ ማስኬጃ ብድር የሚያቀርብ ከአባሎቻችን ቤት ለቤት የቁጠባ አገልግሎት በመስጠት እያንዳንዱ አባል ቤት በየዕለቱ በመድረስ ቁጠባን የሚሰበስብ በከፍተኛ የወለድ ምጣኔ ቁጠባን የሚሰበስብ በዝቅተኛ ወለድ የሚያበድር ዘመናዊ የሆነውን የመጨረሻውን የኮር ባንኪንግ ሲስተም ቴምነስ T24 ኮር ባንኪንግ ሲስተም የሚጠቀም ከተለያዩ ባንኮች ጋር ኢንቴግሬሽን በመስራት ሰዎች በቀላሉ ካላቸው ሂሳብ ውስጥ ቁጠባ ማስገባት እንዲችሉ ማድረግ የቻለ ህብረት ስራ ማህበር ነው። ራዕያችን ለሚሰሩ ሰዎች ንብረት ባይኖራቸውም ስራ ካላቸው ያለ ንብረት ዋስትና ብድር በማቅረብ ለሚሰራ ሰው በሙሉ አስተማማኝ የፋይናንስ በር መሆን። ይህንን ራዕይ ለማሳካት በቂ ግንዛቤ መስጠትና የማስታወቂያ ስራ ስለሚያስፈልግ ዛሬ ላይ ከዳና ኮኔክሽን ጋር በጋራ የመስራት ስምምነትና እንደዚሁም ከዳና ኮኔክሽን መስራች ጋር የብራንድ አምባሳደር የፊርማ ስነስርዓት ለማድረግ ስንዘጋጅ በጣም ደስ ይለናል። በዚህ መንገድ በጋራ መስራት የሚፈልግ ማንኛውም ኢትዮጵያዊ በቀን ቢያንስ ከ10 ብር ጀምሮ መቆጠብ የሚችል አባል በመሆን የዚህ ድል ተጠቃሚ መሆን የሚችል መሆኑን እየገለጽኩ ራዕያችንን በጋራ ሆነን እናሳካለን። አመሰግናለሁ። አቶ መሳፍን ደበበን የሁሉ የገንዘብ ቁጠባና ብድር ህብረት ስራ ማህበር የቦርድ ስራ አመራር ሰብሳቢ እጅግ አድርገን እናመሰግናለን። በመቀጠል በዚህ የሁሉ የገንዘብ ቁጠባና ብድር ህብረት ስራ ማህበር ጋር አብራ ለመስራት በብራንድ አምባሳደርነት ዛሬ የፊርማ ስነስርዓቷን የምታደርገው ታታሪዋ የዳና ኮኔክሽን መስራችና ባለቤት ድርሹ ዳና እሷም እንደዚሁ ንግግር እንድታደርግ በአክብሮት ጋብዛለሁ። አመሰግናለሁ። በጣም እንዴት ዋላችሁ ሁላችሁ? ጥሪያችንን አክብራችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። ብዙ ጊዜ ጠሪ አክባሪ ነው ይባላልና ብዙ የጠሪውን ነገር አድቫንቴጅ የያዘ ነው። ጠሪ ምንም እንኳን ድግስ ቢደግስ ያለ ተጠሪ ዋጋ ስለሌለው ዛሬ ክሬዲቱን እኔ ለተጠሪዎች አድርጌያለሁ። እንኳን ደህና መጣችሁ በድጋሚ አመሰግናለሁ በጣም። ዳና ኮኔክሽን ቀደም ሲል እንደተገለጸው የሁሉ የገንዘብ ብድርና ቁጠባ ጋር የ1 ዓመት የቴሌቪዥን፣ የሬዲዮ፣ የሶሻል ሚዲያ የ1 ዓመት አግሪመንት ገብተናል። ከዛ ጋር በተያያዘ ዳና ኮኔክሽን ያንን ሲሰራ እኔ ደግሞ የብራንድ አምባሳደርነቱን ስራ ዛሬ ከነሱ ጋር እፈራረማለሁ ማለት ነው። ከዚህ ተቋም ጋር አብሬ በመስራቴ በጣም ደስ ብሎኛል። ምክንያቱም እንደምታዩት በወጣቶች የተገነባ ነው። በጣም ትልልቅ ዓላማዎችን ይዘዋል። ያው ሁላችንም በባንክ ሲስተም እንደምናውቀው አብዛኛውን ኢትዮጵያ ውስጥ ያለ ባንክ ያው ከእንደኔ አይነቱ ድሃ የሰበሰበውን ብር ነው ለሀብታም ያበድረው አይደል? ያን የተለመደው የሁሉ ግን ከ10 ብር ጀምሮ ቁጠባ ለሚያደርጉ ለማንኛውም ኢትዮጵያውያን ድጋፍ ያደርጋል ማለት ነው። በዚህ አጋጣሚ ላለፉት 4 ዓመታት ወደ ቱርክ መላለስ ነበር ለራሴ ለግል ስራ ማለት ነውና
ያው ቱርክን እንደምታውቋት መሀል ላይ ያለች ወደ ኢሮፕ ወደ አሜሪካ በጣም ወጣቶች የሚሰደዱባት ከተማ ናት ኢስታንቡል እና ኢስታንቡል ላይ ብዙ ኢትዮጵያውያንን ወጣቶችን ለማግኘት እድል አግኝቼ ነበረ። ትንሽ የሆነች አንድ ሬስቶራንት አለች ያበሻ ሬስቶራንት እና ማታ ላይ በግሪክ በኩል ለሚጠፉ በባህር ለሚሄዱ በመኪና የሚሄዱ ልጆችን እናገኝ ነበር ማታ ማታና የምንሰማው ታሪክ በጣም በቃ እረፍት የሚነሳ በጣም የሚያሳዝን ታሪኮችን ነበረ ከወጣቶቹ የምንሰማው። ወጣቶቹ የተማሩ ናቸው፣ ቢያንስ ዲግሪ ያላቸው፣ አብዛኛዎቹ የሆነ ስራ ጀምረው ፌል ያደረገባቸው ናቸው። ዞሮ የሚሰደዱት ሰርተው እንደገና ሀገራቸው ተመልሰው ስራ ስለመስራት ነው የሚያስቡት። ግን በዛ መሃል በጣም ትልቅ የሚያስፈራ መንገድ አለ። አብዛኛው ወጣት ያንን ሁሉ ብር ከቤተሰብ አውጥቶ ከራሱ አውጥቶ የሚፈልግበት አገር ላይ ሳይደርስ ህይወቱም ያልፋል። ባህር ላይ ብዙ የምናጣቸው ወንድሞቻችን እህቶቻችን አሉና ብዙ ማቀው ታሪክ አለ። የሁሉ ለእንደዚህ አይነት ትልቅ መፍትሄ ነው ብዬ አስባለሁ። ስፔሻሊ አሁን ላይ ወጣቱ በጣም የሚያስፈልገው ሁሉም ወጣት አሁን የስራ ሀሳብ አለው ከትንሽ እስከ ትልቅ የመስራት ትልቅ ኢነርጂ ያላቸው ወጣቶች ከተማችን ላይ አገራችን ላይ አሉ። እንደ አገር ወጣቱ የሚሰራበትን ነገር ለመደገፍ መንግስትም ሁሉም የራሱን ጥረት ያደርጋል። የሁሉ ግን በጣም ማለት እኔ ለብዙ ባንኮች ስፖንሰር ሆነው ስራ ሰርቼ አውቃለሁ። ግን ልቤን የገዛው ነገር ምንድነው በዜሮ ፖቴንሻል ያለምንም በቃ የቢዝነስ አይዲያ ላላቸው ልጆች አሳማኝ ሆኖ ከተገኘ ያለምንም ኮላተራል ምንም ነገር ሳይያዝ ብር ያበድራል። ለዛ ለታመሰግኑት ይገባል። በዚህ አጋጣሚ አብዛኛው ሰው ያጣው ይሄንን ነው የሚመስለኝ። ምክንያቱም ቅድም እንዳልኩት ከድሃ ተሰብስቦ ለሀብታም ነው አብዛኛውን ብር የሚሰጠው። ምክንያቱም ባንኮች ምን አይነት ሲስተም አላቸው? ኮላተራል ወይ ቤት ወይ መኪና ያስፈልጋል ለብድር ማለት ነው። ለዛ ይሄ ሌላችሁ ሁሉ ለስራ ማስፋፊያ ለስራ ማስጀመሪያ ሊሆን ይችላል። ኢነርጂ የሚሆናችሁን ነገር የምታገኙበት ትልቅ ተቋም ነው። እንደ ዳና ኮኔክሽን እንደ ድርሱ ዳና ከዚህ ተቋም ጋር አብረን በመስራታችን የተሰማንን ትልቅ ደስታ በዚህ አጋጣሚ ልገልጽ እወዳለሁ። በጣም አመሰግናለሁ። እጅግ አድርገን እናመሰግናለን። አሁን በፕሮግራማችን መሰረት የሚሆነው የፊርማ ስነስርዓት የሚከናወን ነው የሚሆነው። የፊርማ ስነስርዓቱ ከተከናወነ በኋላ ይህ ጠረጴዛ ይነሳና ድርሹ እንዲሁም የቦርድ አመራሮች ከወዳጆቻቸው ጋር የማስታወሻ ፎቶግራፍ በዚሁ የምንነሳ ነው የሚሆነው። አሁን የፊርማ ስነስርዓቱ እንዲከናወን በአክብሮት እጠይቃለሁ።